ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ፊደሎችና ቃላቶች ሲሆኑ ከአማርኛ ትምህርት በተጨማሪ ደግሞ እንግሊሽ፣ ሂሳብን በግል እንሰጣለን። አሁን ቀጥታ ፊደሎችን በመጀመሪያ እንቆጥርና በእያንዳንዱ ፊደል ከዚህ ቃላቶች አሉ እንመሰርታለን። አብራችን ቆዩ። እሺ አ ኦ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ወ ው ዊ ዋ ዌ ው ዎ ዎ ው ዌ ዋ ዊ ው ወ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ ጀ ጁ ጂ ጃ ጄ ጅ ጆ ጆ ጅ ጄ ጃ ጂ ጁ ጀ። እሺ አሁን ደግሞ ወደፊት ነው ወደኋላ እናነባለን። አ ከ ወ
አ ዘ ደ ጀ ጀ ደ ዘ አ ወ ከ አ ኡ ኩ ው ኡ ዙ ዱ ጁ ጁ ዱ ዙ ኡ ው ኩ ኡ ኢ ኪ ዊ ኢ ዚ ዲ ጂ ጂ ዲ ዚ ኢ ዊ ኪ ኢ አ ካ ዋ አ ዛ ዳ ጃ ጃ ዳ ዛ አ ዋ ካ አ ኤ ኬ ዌ ኤ ዜ ዴ ጄ ጄ ዴ ዜ ኤ ዌ ኬ ኤ እ ክ ው እ ዝ ድ ጅ ጅ ድ ዝ እ ው ክ እ ኦ ኮ ዎ ኦ ዞ ዶ ጆ ጆ ዶ ዞ ኦ ዎ ኮ ኦ። እሺ ወደ ቃላቶች ስንሄድ የመጀመሪያው ምን ይላል? አወከ አወከ። እሺ አወከ የሚለው ቃል እያንዳንዱ ፊደል የት እንደሚገኝ ስናይ ከአ ቤት የአንደኛው አን ወሰድን፣ ከወ ቤትም አሁንም የአንደኛው ወን ወሰድን፣ ከዛ ከከ ቤትም አሁንም የአንደኛው ከን ወሰድንና በአንድ ላይ አወከ የሚል ቃል ሰጠን ማለት ነው። እሺ ወደ ቀጣይ ስንሄድ አወከ ማለት ያው ትርጉሙ ረበሸ እንደማለት ነው። እሺ ወደ ቀጣይ ስንሄድ አዘዘ 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 የሚለውን ደግሞ ስናይ ከአ ቤት የአንደኛው አን ወሰድን፣
ከዘቤት አሁንም የአንደኛውን ወሰድን ዳብል አድርገን ሁለት አድርገን ወሰድን በአንድ ላይ ምን ይላል ማለት ነው? አዘዘ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ዋዛ 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 የሚለውን ደግሞ ስናይ ከወቤት የአራተኛው ዋን ወሰድን ከዘቤት አሁንም የአራተኛው ዛን ወሰድንና በአንድ ላይ ሁለቱ ምን ይላል ማለት ነው? ዋዛ ዋዛ ይላል ማለት ነው። ቀጣይ እዝ 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 የሚለውን ደግሞ ስናይ ከአቤት የስድስተኛው እን ወሰድን ከዘቤት አሁንም የስድስተኛው ዝን ወሰድንና በአንድ ላይ ሁለቱ እዝ ይላል ማለት ነው። እሺ ወደ ቀጣይ ስንሄድ ዘዴ 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 የሚለውን ደግሞ ስናይ ከዘቤት የአንደኛው ዘን ወሰድን ከደቤት ደግሞ የአምስተኛው ዴን ወሰድንና በአንድ ላይ እነዚህ ሁለቶች ዘዴ ይላል ማለት ነው። ወደ ቀጣይ ስንሄድ ምን ይላል? እዳ 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 የሚለውን ደግሞ ስናይ ከአቤት የስድስተኛው እን ወሰድን ከደቤት የአራተኛው ዳን ወሰድንና በአንድ ላይ እነዚህ ሁለቶች እዳ የሚል ቃል ሰጠን ማለት ነው። ቀጣይና የመጨረሻው ደግሞ ምን የሚል ነው? ውድ 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 የሚለውን ደግሞ ስናይ ከወቤት የስድስተኛውን ወሰድን ከደቤት አሁንም የስድስተኛውን ድን ወሰድንና በአንድ ላይ እነዚህ ሁለቶች ውድ የሚል ቃል ሰጡን ማለት ነው። እንግዲህ እንዲህ እያልን ወደ መጨረሻው ደረስን ማለት ነው። ውድ የቻናላችን ቤተሰቦች በቀጣይ ደግሞ በሌላ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ሁኑ። መልካም ቆይታ